ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ጸበራን ትምህርት ቤት በሰላም መጣችሁ። እነሆ ዛሬ ደግሞ አንድ አዲስ ነገር ይዤላችሁ መጥቻለሁ። እሱም ምንድነው? ሁላችንም ግራ መጋባበት ሁሌም ጥያቄ የሚሆንብን ዛሬ እነሆ መፍትሄውን ይዤላችሁ መጥቻለሁ ማለት ነው። እነዚህ ከዚህ ጋር የምታዩዋቸው ሶስቱ የሀ ዝርያዎች፣ ሁለቱ የሰ ዝርያዎች፣ ሁለቱ የአ ዝርያዎች እና ሁለቱ የጸ ዝርያዎች ስማቸው ተመሳሳይ ነው። ነገር ግን ቅርጻቸው የተለያየ ሆኖ ስማቸው ግን አንድ አይነት ነው። ስለዚህ እንዴት ነው የምንጠቀማቸው? ይህን ስያሜስ ማን ሰጣቸው? የሚለውን ስናይ ስለ አማርኛ ያለኝን ውስጣዊ እውቀት ጠለቅ ብዬ አካፍላችኋለሁ ማለት ነው። መጀመሪያ እነዚህ ፊደላት ስያሜያቸውን ማን ሰጣቸው ነው ዋናው ጥያቄ። እነዚህ ፊደላት ይህን ስያሜ እንዴት ሊይዙ ይቻሉ? ለምሳሌ የመጀመሪያው ሀሌታ ውሃ ይባላል። ሁለተኛው አመር ውሃ፣ ሶስተኛው ደግሞ ብዙሃን ውሃ ይባላል። ይህንን ስያሜ የሰጣቸው አማርኛ ነው ወይ? አጠቃቅማቸውስ እንዴት ነው እያልን ብዙውን ሰዓት ግራ የምንጋባ ስላለን እሱን ዛሬ እንደ መፍትሄ እንዲሆን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ይህ ቪዲዮ የሚደርሳችሁ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ሰፋ ያሉ እውቀቶችንና ማንበብና መጻፍ እንድትችሉ ባጭሩ ማድረግ እንችላለን ማለት ነው። እንዲሁም በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ ቪዲዮን በደንብ ተከታተሉት፣ ታተርፉበታላችሁ። እንዲሁም በአጭር ሰዓት መማር እንፈልጋለን የምትሉ ካላችሁ ደግሞ ከታች ባስቀመጥነው ስልክ በዋትሳፕ በኢሞ እና በቴሌግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል ቀጭ አድርገን የምናስተምራችሁ ይሆናል ማለት ነው። ቀጥታ ወደ ትምህርቱ። እንግዲህ ከዚህ ጋር ስንመጣ ማለት ነው ይችኛዋ ማነች? ሀ። ይችኛዋም ሀ፣ ይችኛዋም ሀ። ግን ይችኛዋን ከዚህኛው የምንለይበት ራሱን የቻለ መጠሪያ አላት። እሱ ምንድነው? የመጀመሪያው ሀሌታ ውሃ ይባላል። እዚህ ጋር ያስቀመጡት በሰማያዊ ፓርቲ ያስቀመጡት ማለት ነው። ይህ መጠሪያ ስማቸው ነው። ይሄኛው ደግሞ በቀይ ያስቀመጡት ደግሞ ለምን ነው መጠሪያ ስማቸውን ያገኙበት ምክንያት፣ መጠሪያ ስማቸውን እንዲሰጥ ያደረጋቸው መነሻው ቃል የቱ ነው? መጠሪያ ስማቸውን ይሄኛውን መጠሪያ ስማቸውን እንዲሰጥ ያደረጋቸው መነሻ ቃል የቱ ነው? ለምሳሌ የመጀመሪያው ሀሌታ ውሃ ይባላል። ሀሌታ ውሃ የሚለውን ስያሜ እንዲሰጥ ያደረገው የትኛው ቃል ነው ይላል ማለት ነው። መጀመሪያ ወደኛው ከመግባቴ በፊት ስለ አማርኛ ታሪክ ሳወራችሁ አማርኛ 26ቱን ፊደላት ያመጣቸው ከግዕዝ ነው። ከግዕዝ ማለት ነው። ከግዕዝ 26ቱን ፊደላት አመጣና 8ቱን ደግሞ 34 ሲሞላቸው ማለት ነው። 8ቱን ደግሞ ከዚሁ ካሉት ከግዕዝ ፊደላት ላይ የተወሰነ የቅርጽ ለውጥ በማምጣት ምን አደረገ ማለት ነው? 34 ሞላቸው ማለት ነው። ለምሳሌ ከዚህ ጋር አንዷ የቅርጽ ለውጥ እንዲመጣ ያደረገችው ፊደል ማነች? ሰ። ከሰ ላይ ትንሽ አግዳሚ በማድረግ ምን አደረገ? ሸ አረጋትና ሸ አሁን የግዕዝ ፊደል አይደለችም፣ የአማርኛ ፊደል ነች ማለት ነው። ምን አደረገ? ሌላ ፊደል ፈጠረ ማለት ነው። እንዲሁም ከተላይ አግዳሚ በመጨመር ቸ አረጋት። ከበላይ አግዳሚ በመጨመር ቨ አረጋት። አሁንም ከነ ላይ ደግሞ አንድ አግዳሚ በመጨመር ከላይ ብቻ ኘ እያደረገ 8ቱ ፊደላት ሌሎቹን መሰረታቸው ማለት ነው። እና ምን ልላችሁ ፈልጌ ነው እዚህ ጋር 26ቱን ፊደላት አማርኛ ያመጣቸው ከግዕዝ ነው ማለት ነው። ስለዚህ እነዚህ ፊደላት ደግሞ እዚህ ጋር የተዘረዘሩት ደግሞ ከግዕዝ ፊደል ውስጥ አሉ፣ ከ26 ውስጥ አሉበት ማለት ነው። ስለዚህ አማርኛ እነዚያን ፊደላት 26ቱን ሲያመጣ እነዚህ ፊደላት ግዕዝ ስያሜ የሰጣቸውን ሁሉ እንዳለ ዝም ብሎ ብድግ አንስቶ አመጣቸው ማለት ከነስያሜው አመጣቸው። ይህን ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ የኛው ንጉሱ ሰ፣ ሳቱ ሰ፣ አልፋው አ፣ አይኑ አ፣ ጸሎቱ ጸ፣ ፀሐዩ ጸ የሚለውን ሁሉ ዝም ብሎ ብድግ አድርጎ አመጣና አማርኛ ተጠቀማቸው ማለት ነው። ነገር ግን ሲጽፍ ቃል ሲመሰርት አማርኛ እንደ ግዕዝ ሕግ ይጠብቃል ወይ የሚለውን ስናይ ደግሞ አማርኛ ድምፅ ብቻ እንጂ ሕግ አይጠብቅም። ነገር ግን አሁን ልነግራችሁ የፈለጉት ምንድን ነው? ግዕዝ ቋንቋ እነዚህን ፊደላት ስያሜ የሰጠበትን ራሱ የቻለ ምክንያት ስላለው እሱን ልነግራችሁ ነው የፈለጉት ማለት ነው። አሁን ቀጥታ ወደ እንትኑ ስመጣ ይችኛዋ ማነች? ሀሌታው ሀ። ሀሌታው ሀ ይህ መጠሪያ ስሙ ሀሌታው ሀ። ኤክስኪውዝ እዚህ ጋር ሌን የምትሆነው ሌ ነች። ሌ ሀለታው ሳይሆን ሀሌታው። ስለዚህ ይችኛዋ ማን ትባላለች ማለት ነው? ሀሌታው ሀ። ሀሌታው ሀ።
ስለዚህ ሀሌታው ሀ እንድትባል ያደረጋት ምክንያት ምንድነው ነው? አሁን ግዕዝ ሲጠቀም ሀሌታው ሀ ብሎ ይችኛዋን የሰየመበት ምክንያት እዚህ ጋር የምታዩት ይሄ ቀዩ ማለት ነው። ሀሌ ብለን ስንጽፍ የምንጠቀመው ሀ የትኛውን ነው ማለት ነው? ይሄኛውን ነው። ብርጭቆ የሚመስለውን ሀ ማለት ነው። ይሄኛው የምንጠቀም እንጂ ይሄኛውን ሀ ወይም ይሄኛውን ሀ መጠቀም አንችልም ማለት ነው። ይሄን ባለ 3 እግሩን ሀ ወይም ባለ 1 እግሩን ሀ መጠቀም አንችልም ማለት ነው። ስለዚህ ግዕዝ ከዚህ የተነሳ የራሳቸውን ለመጠቀም ማለት ነው ይችኛዋን ሀሌታው ሀ አላት ማለት ነው። ሀሌታው ሀ የሚል ስያሜ አገኘች። ለምን? ከዚህ ጋር ሀሌ ብለን ስንጽፍ ምንጠቀማት ይችኛዋን ሀ ነው ማለት ነው። አያችሁታ? ይችኛዋን ወይም ይችኛዋን መጠቀም አይቻልም። ምን ስንል? ሀሌ ስንል ማለት ነው። ሀሌ ብለን ስንጠቀም። ሁለተኛ ደግሞ ይሄኛው ምን የሚባለው? ሐመሩ ሀ። ሐመሩ ሀ። ለምን ሐመሩ ሀ ተባለ ነው? ሐመሩ ሀ የተባለበት ምክንያት አሁንም ልክ እንደ ሀሌታው ሀ ማለት ነው። ሐመር አያችሁት? ይሄ ሐመር ሐመር ነው የሚል ሐመር ብለን ስንጽፍ ምንጠቀማት ፊደል ማን ነው ማለት ነው? ይኸው ይችኛዋን ሐመር ውሃን ነው። ይችኛዋን ሀሌታው ሀ ወይም ብዙሃን ውሃን መጠቀም አይቻልም። ይህ ምንድን ነው? የግዕዝ ሕግ ማለት ነው። የግዕዝ ሕግ። እሺ ሶስተኛ ደግሞ ስንመጣ እዚህ ጋር ምን ይላል? ብዙሃኑ ሀ። ብዙሃኑ ሀ። እሺ ልምጣላችሁ ወደዚህ። ይህ ምን ይላል? ብዙህ ይላል። እዚህ ጋር ለምሳሌ ብዙ የሚለው ሐመር የሚለው ሀሌ የሚለው ለምሳሌ ላይገባችሁ ይችላል። የግዕዝ ቋንቋ ስለሆነ ማለት ነው። እሱን ወደ ትርጉሙ ሌላ ውስጥ አልገባም። ትርጉሙ አስፈላጊ ከሆነ ደግሞ ኮሜንት ጻፉልኝ። ኮሜንት ላይ ለምትፈልጉ ሰዎች ትርጉሙን አስቀምጥላችኋለሁ ማለት ነው። ግን እዚህ ጋር የምታዩ ላይ ያው ምንድነው ስያሜያቸውን እንዴት ስያሜውን እንደተሰጡ ፊደላት እነዚህ ፊደላት ስማቸውን እንዴት እንዳገኙት እሱን ብቻ እያያችሁ የምትሄዱ ማለት ነው። ስለዚህ ምን ነው የሚለኛው? ብዙህ። ስለዚህ ብዙህ ብለን ስንጽፍ በግዕዝ ማለት ነው። በግዕዝ ቋንቋ ወይም በግዕዝ ሕግ ብዙ ብለን ስንጽፍ ምንጠቀማት የይችኛዋን ሀ 6ኛ ፊደል ነው። የዚች ሀ አለቻ ይቺ ሀ ነች አይደል? የይቺን ሀ 6ኛ ፊደል ነው እንጂ የይችኛዋን ሀ 6ኛ ፊደል ወይም የሀሌታዋን 6ኛ ፊደል መጠቀም አይቻልም ማለት ነው። ላሳያችሁ። አሁን የሐመር ውሃ 6ኛዋ ህ ማነች? ይቺ ማለት ነው። ህ ማለት ይቺ ነች። አሁን የሀሌታው ሀ ደግሞ ይችኛዋ ነች ህ። ከነዚህ ውስጥ ማለት ነው ከነዚህ ውስጥ በይችኛዋ ፈንታ ብዙህ ስንል ይችኛዋ የይች 6ኛ ፊደል ነች። ብዙህ ስንል ይችኛዋን ወይም ይችኛዋን መጠቀም አይቻልም ፈጽሞ ማለት ነው። ይችኛዋን ወይም ይችኛዋን መጠቀም አይቻልም። ስለዚህ መጠቀም የሚቻለው የትኛዋን ነው ማለት ነው? የዚችን 6ኛ ፊደል ህን እናመጣና ብዙህ ብለን ስንጽፍ እንጠቀማለን ይልና ግዕዝ ይህንን ሕግ አወጣ ማለት ነው። ግዕዝ። እሺ ቀጣይ ደግሞ ማን ነው የሚሆነው? ቀጣዩ ይሄ ንጉሱ ሰ የሚላል እዚህ ጋር ንጉሱ ሰ ይሄው መጠሪያ ስማቸው ነው። ይሄ እንደነገርኳችሁ ቅድም በሰማያዊ ፓርቲ ያለው መጠሪያ ስማቸው ነው። በቀዩ ደግሞ ስሙን ያገኙበት ወይም ስያሜውን ያገኙበት ቃል ነው ማለት ነው። ስለዚህ አሁንም ንጉሱ ሰ ያልንበት ምክንያት ንጉስ ብለን ስንጽፍ የምንጠቀመው የዚህኛውን ሰ 6ኛ ፊደል ነው ማለት ነው። የዚህን ሰ 6ኛ ፊደል ነው እንጂ የዚህኛውን ሰ 6ኛ ፊደል መጠቀም አይቻልም። የዚህኛው ሰ 6ኛ ፊደል የትኛው ነው? 6ኛ ፊደል የዚህኛው ሰ የትኛው ነው? የዚህ ማለት ነው። ይሄ ነው። ልጻፍላችሁ ከዚህ ጋር ይሄ ማለት ነው። ይሄን መጠቀም አይቻልም ነው። እዚህ ጋር አሁን የጻፍላችሁ ይሄኛውን መጠቀም አይቻልም። መጠቀም የሚቻለው ማን ነው? ይሄንን ነው ማለት ነው። ይሄንን ብቻ ነው መጠቀም የሚቻለው። ምን ስንል? ንጉስ ስንል። ስለዚህ የኛው ንጉስ የሚለውን ስያሜ የሚያገኘው ከዚህ ቃል የተነሳ ነው ማለት ነው። ከዚህ ቃል የተነሳ እሺ። ይሄኛው ደግሞ ማን ነው የሚል? እሳቱ ሰ ይባላል። እሳቱ ሰ ስንል ደግሞ የምንጠቀመው የትኛውን ነው ማለት ነው? የዚህን ሰ 4ኛ ፊደል። አሁን እሳቱ ሰ ይላል። እዚህ ጋር ቃሉ ስንመጣ እሳት ይላል። ይሄኛው ስታነቡት እሳት። ስለዚህ እሳት ይቺን የምንጠቀማት እሳት ስንል ይችኛዋን ወይም የይችን 4ኛ ፊደል ነው እንጂ የዚህኛውን 4ኛ ፊደል መጻፍ አይቻልም ነው። የዚህኛው 4ኛ ፊደል ጽፌ ላሳያችሁ።
ይሄን ማለት ነው። ይሄንን መጻፍ አይቻልም፣ መጠቀም አይቻልም። ይሄን ሳ ማለት ነው መጠቀም አይቻልም። የሚቻለው የቱን ነው? የዚህኛውን አራተኛ ፊደል ይሄንን ነው ማለት ነው። እሳት ስንል የምንጠቀመው ይሄ ስለሆነ ግዕዝ ይሄኛውን እሳቱ ሰ ይሄኛውን ንጉሱ ሰ ብሎ ሰየማቸው ማለት ነው። ሰየማቸው። እዚህ ጋር ደግሞ ስንመጣ ይሄኛው አ ነው አይደለ? እንደምታውቁት ይሄ አ ነው። ከዛ ማን ነው የሚል ስሙ? አልፋው አ። እስኪ ንገረኝ እስኪ አንተ አልፋው አ ይላላ። አልፋው አ እስኪ አንብበው። አልፋው አ። በጣም አሪፍ። አልፋው አ የሚለው ስያሜ የሚያገኘው ከየት ነው ማለት ነው? አልፋ። አሁን የዚህ ጋር ምንድነው አልፋ ስንል ግዕዝ ላይ ማለት ነው አልፋ ኦሜጋ የሚል ቃል አለ። እሱ አልፋ ስንል የምንጠቀመው አ ይሄኛውን አ ነው እንጂ ይሄኛውን አ መጠቀም አይቻልም። እየሰማነው አይቻልም። ይሄ ምንድነው? የግዕዝ ሕግ ነው ማለት ነው። የግዕዝ ቋንቋ ሕግ። በጣም አሪፍ። እዚህ ጋር ደግሞ ስንመጣ ይሄኛው ምን ነው የሚል? ይሄኛው አ ነው አይደለ? ማን አ ነው ያልኋችሁ? አሁን በፊትም ሳስተምር አይኑ አ ነው ያልኋችሁ። ስለዚህ ማን ነው? አይኑ አ። ለምን አይኑ አ ተባለ? እዚህ ጋር ስንመጣ አይን ብለን ስንጽፍ የምንጠቀመው አ የትኛው ነው? ይህን ዜሮ የሚመስለው አ ነው እንጂ ይህኛውን አ መጠቀም አይቻልም ማለት ነው። ይህም ደግሞ አይቻልም። ስለዚህ አይኑ አ የሚለውን ስያሜ ያገኘው ይህኛው አ ከግዕዝ ቋንቋ አይን ብለን ስንጽፍ የምንጠቀመው ይህኛውን አ ስለሆነ ብቻ ነው ማለት ነው። በጣም አሪፍ። ይህኛዋ ደግሞ ማነች? ጸ። ማን ትባላለች? ጸሎቱ ጸ። ለምን ጸሎቱ ጸ ተባለ? ስያሜውን ያገኘው አሁንም እዚህ ጋር ስንመጣ ጸሎት ብለን ስንጽፍ ምንጠቀማት ይችኛዋን ጸ ነው እንጂ ይችኛዋን ጸ መጠቀም አይቻልም ነው። ይችኛዋን ጸ መጠቀም አይቻልም። ስለዚህ ስለማይቻል ይችኛዋን ምን አላት? ጸሎቱ ጸ አላትና ጸሎት ብለን ስንጽፍ ምንጠቀማት ይችኛዋ ስለሆነች ይችኛዋ ፊደል ጸሎቱ ጸ ተባለች ማለት ነው። ጸሎቱ ጸ። ይሄሳይ መጨረሻው ማን ነው? ይሄ ጸ። ይሄኛውም ፀሐዩ ጸ ይባላል ማለት ነው። ፀሐዩ ጸ። እዚህ ጋር ስንመጣ ደግሞ ማን ይላል? ይሄ ፀሐይ ማን ነው? ፀሐይ። ስለዚህ ፀሐይ ብለን ስንጽፍ ምንጠቀማት ይችኛዋን ዜሮ የምትመስለዋን ጸ ነው እንጂ ይችኛዋን ጸ መጠቀም አይቻልም ማለት ነው። ይችን ማለት ነው መጠቀም አይቻልም ማለት ነው። ስለዚህ ይህን ሕግ የሰጣቸው ማን ነው ማለት ነው? የእነዚህ ፊደላት ድምጻቸውን የሰጣቸው ግዕዝ ቋንቋ። አማርኛ ደግሞ ከግዕዝ ጥቅልል አድርጎ መጣና እንዳል ስማቸውንም ሙሉ ቅርጻቸውንም ተጠቀመና እሱ ደግሞ 8 ፊደላት የቅርጽ ለውጥ ካሉት ከግዕዝ ፊደላት ላይ የተወሰነ የቅርጽ ለውጥ በማምጣት 34 አደረገና አማርኛው 34 ፊደላት አሉት ማለት ነው። ነገር ግን እዚህ ጋር ዋና መያዝ ያለብን ስለዚህ እኛም ስንጽፍ ለምሳሌ ሀሌ፣ ሐመር፣ ለምሳሌ ሀብት፣ ሀገር እያልን ሌላም ስንጽፍ ምንጠቀማቸው የትኛውን ነው ካላችሁኝ አማርኛ ላይ ሕግ አይጠብቅም። የግዕዝን ሕግ ሳይሆን የሚጠብቀው ድምፅ ብቻ ነው የሚጠብቅ። ሲያመጣ ፊደላት እንዳለ አመጣቸው እንጂ ሕጉን ጨምሮ አይደለም ይዞት የመጣ። ስለዚህ ድምፅ ብቻ ይጠቀማል። ይሄኛውንም በዚህኛውም ሀ ማለት ትችላላችሁ ከፈለጋችሁ፣ በዚህኛውም ሀ ማለት ትችላላችሁ። ያ ማለት በዚህኛውም ሀብት ብላችሁ መጻፍ ትችላላችሁ። በዚህኛው ሀብት ማለት ይቻላል፣ በዚህኛውም ሀብት ማለት ይቻላል ማለት ነው። ስለዚህ አማርኛ የሚጠቀመው ምኑን ነው? ፊደላትን አመጣ እንጂ ሕጋቸውን አላመጣም ማለት ነው። የግዕዝን ሕግ ጨምሮ ስላላመጣ የሚጠቀመው በማንኛውም ድምፁን ብቻ የተጠቀመ መጻፍ ይችላል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሸር አድርጉላቸው ለጓደኞቻችሁ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።